እሁድን አንድ ላይ ቀጥሏል። አሁን ደግሞ ሰዓቱ የተረኛ ሐኪም ነው። የዕለቱ ተረኛ ሐኪማችን ዶክተር ሀዊ ንጉሱ ትባላለች። አስፈቅጄ ነው አንቺ ያልኩት። የፋሚሊ ሜዲሲን እና የቤት ለቤት ሕክምና ስፔሻሊስት ነች። እንኳን ደህና መጣሽ ዶክተር። እንኳን ደህና ቆያችሁ። ያው ቆይታችን ውብ እንደሚሆን ጥርጥር የለንም። የመጀመሪያው ዶክተር አይደል በቁመት የቀረበችኝ ወይስ ዶክተር እና በላያየችኝ ዶክተር እንትና ማን ነው እንዴ? እንደዚህ ሲያይሄ ነበር። ከሴቶቹ ነው ያልኩት። ድሮስ ከምን የጾታ ተዋጽኦ የለውም። ብዙ ጊዜ ተበልተሃል። ቶሎ ራስህን አረም። እንደዚህ አደባባይ ባታሰጡኝ ደስ ይለኛል። በነገራችን ላይ በልምድ እንሰራለን ብለው የሚያስቡ ታካሚዎች አላዋቂ ሐኪሞች ናቸው። አንተ ስለኛ መሽተኛልና ያው ፋሚሊ ሜዲሲን እና የቤት ለቤት ሕክምና ስፔሻሊስት ካል የተወሰነ ነገሩ በይበልጥ ሊያንና ናፍቆትን የሚመለከት ይመስለኛል ከርግዝና ጋር ስለሚገናኝ ከፍተኛ ባለድርሻ አካል ደግሞ እዛ ጋር አለ። ስለዚህ ከደም ማነስና ከርግዝና ጋር የተያዙ ጉዳዮችን በስፋት እናነሳለን ዛሬ። ደም ማነስ ሲባል ምንድን ነው ይመስላችሁ? ደም ማነስ አይገርም? ዶክተር እንዴት ነሽ? ፈገግ ብላ አይነ ገቡ ስለሆነ ሰላምታ ምንም በልታው በቃ ምንም በዘመድ ምናምን ልክ ይሄ ከቧንቧ በባል ቀርተን እንደምንገባው አይነት ነገር ይመስላል። ልኩን ያልያዘ ነገር ከልኩ የጎደለ ከሰውነታችን ውስጥ ልኩን ያልያዘ ብላት አቤት የሊያ ምሳሌ ከባልዲ በርሜል ብረት ድስት ነው አታልፍኝ። በቃ እንዴ ወደ ቀረበኝ ነው ነገረሽ እኮ ላንጂና ለኔ ቅርብ ከሆነ ባልዲ ነው። ዶክ ብዙ አትታዘቢያቸው እንግዲህ እንዳልኩሽ ነው። ይሞክሩ እስቲ ሮቢ። ደም ማነስ የሚመስለኝ ስንት እኔ ሰውነታችን ውስጥ ሁላችንም ውስጥ ደም አለ። ቀይ ደም ሴልና ነጭ ደም ሴልና ቀዩ ቢያንስ ሲያንስ መሰል ነጩ በሽታ የሚከላከል መሰለኝ እና ቀዩ ሲያንስ ደም ማነስ የሚባለው እሱ መሰለኝ። ከከለሩ ሐኪም አድነው ይሄን ሁሉ አብራርቶ መሰለኝ እና ከለር ላይ ለምን ሄድክ? ነጭም ደም ነጩ በሽታ የሚከላከል ነውና ያኛው ደም ማነስ የሚሆነው ሊሆን የሚችለው ቀዩ ደም እንትን ሲያንስ ነው። አሁን እዚህ ጋር አንተ ደም ብታገኝ ቀይና ነጩን ትለይልኛለህ? በቃ እንደዛ ነው። እሺ ቀዩ ማጥለያ ነው። እሺ ናፍቆ እኔ ምንም ጋር ምንም አትጓጓ አላውቀውም ማለት ደም ማነስ አለማወቅሽ ማነስ ሲባል ኦብቪየስሊ ከስሙ እንደምንረዳው ማነስ ነው። ደም ሲያንስ ከውቀት ያንጻል። ለቤተሰቦቻችን ስትይ እንጂ እዚህስ ብዙ ቁም ነገር ይገኛል አትገምጪ። እሺ ያው ሮቤል ያነሳው ነገር ትንሽ ሰምሃው ተቀራራቢነት አለው። ደም ማነስ ምንድነው የሚለውን ነገር ከማውራታችን በፊት ደም ምንድነው የሚለውን ማየቱ ወሳኝ ነገር ነው። እኛ ደም ብለን የምንለው በተለያዩ ሴሎች ፓርትና ፈሳሽ ፓርት አለው። ይሄ ፈሳሽ የምንለው 55%ን የሚይዝ ሲሆን የተለያዩ ፕሮቲኖች፣ ሆርሞኖችን እንዲሁም ለነዚህ ለሴሎች መጓጓዣ ሆኖ የሚያገለግል ሲሆን ከደም ሴሎች ደግሞ ሮቤል ሊያነሳው እንደሞከረው 3 አይነት የደም ሴሎች አሉ። ቀይ ደም ሴል፣ ነጭ ደም ሴል እንዲሁም ቢጫ ደም ሴል የምንለው ማለት ነው። ቢጫም አለ። አዎ ቢጫም አለ። ቢጫው ባኑ ምናቆኛ እስከ ዛሬ ካላካፈልሽኝ እውቀት እሱ ነው ብዬ ነበር። ሳትሰማ ከታምጣ ይቅርታ እንዲያፋፌን አላችሁ። እና ስራቸውም ተግባራቸውም እንዳለው የተለያየ ነው። ቀይ ደም ሴል የምንለው በሰውነታችን ውስጥ ኦክሲጅንን የሚያዘዋውር ከሳምባችን ደግሞ ካርቦን ዳይኦክሳይድን ለማስወጣት እንዲሁም የተለያዩ ቆሻሾችን ወደ ኩላሊት እና ወደ ተለያዩ ኦርጋን በመውሰድ እንደ የአሲድ እና የቤዝ መጠናችንን ባላንስ የሚያደርግ ሲሆን ነጭ ደም ሴል የምንለው ደግሞ ወደ በሽታ መከላከል ላይ ኢንቮልቭ የሚያደርገው የደም ሴል አይነት ነው። ቢጫ ደም ሴል የምንለው ደግሞ የደማችን በምንደማበት ጊዜ ኤክሰስ ሆነን ብሊድ እንዳናረግና ደም እንዲረጋ ተመጣጣኝ የሆነ የመርጋትና የመቅጠን መጠን ይዞ በሰውነታችን ሰርኩሌት እንዲያደርግ የሚያደርገን ነው። ደም ማነስ ስንል ግን እኛ ኮመንሊ ቶታል ደም ይመስለናል፣ ግን ቀይ ደም ሴሉ ማነስ ነው እና ቀይ ደም ሴል በሰውነታችን ሲያንስ ደም ማነስ አለብን እንላለን። ይህንን ደግሞ የምንለካበት ሄሞግሎቢን የምንለው ነገር አለ በእኛ ለወንዶች ከ13 በታች ሲሆን ለሴቶች ከ12 በታች ሲሆን እንዲሁም እርጉዞች ላይ ትንሽ አነስ ይልና 11 በታች ሲሆን ያ ሰው ደም ማነስ አለበት የምንለው ይሆናል ማለት ነው። በእኛ አጠራር ደግሞ አኒሚያ ይባላል ማለት ነው።
አኒሚያ ነው ኒሞኒያ ነው ግን ከኛ ጋር መቀመጥ የለበትም ምሁር ነው አይደል እንደምን ብለም አይደለም ይሄንን የታመመ ሰው ስለማቅ ነው እና እንደዛ ስለሆነ አይ አንተ በእውነት ከኛ እንትን በላይ መጥቃል ግን ኒሞኒያ ነው አሚኒያ ነው ያለች አኒሚያ ኒሞኒያ ነው የፈለግሽው እግዚአብሔር እሺ ሮቢ ጥሩ ነው ያው እኔም ብዙ አንተንም ወኪል እንዳይሰማ ብዬ ነው ስቆጣ የነበረው እንጂ ሙቀተና ጥሪ አይደለም እሺ ዶክተር ያነሳችሁ ነገር አለ ወደ እርግዝናው ስንመጣ ማለት ነው ብዙ ጊዜ ሴቶች በእርግዝና ወቅት ከደም ማነስ ጋር ይያያዛል በሚል ሳቤ አፈር ምናምን ሲበሉ ታውቃላችኋል እናንተ አልበላችሁ ከሆነ አንተ ማብልተ ከሆነ አላውቅም ጠላት ያፈር ይብላሽ ይብላ ጠላትሽ እና ከእርግዝና ጋር በተያያዘ ይሄ ይገናኛል ብላችሁ ታስባላችሁ አፈር መብላትና በእርግዝና ወቅት ይመጣ ደም ማነስ ግንኙነት አላቸው ብላችሁ ታስባላችሁ ወይስ የላቸውም እንደውም ከንትን ጋር አይደለም የሚገናኘው አፈር መብላት ከአይረን እጥረት ጋር ነው ሲገናኝ የሰማሁት እኔ አይ ጥያቄ ከደም ማነስ ጋር ነው አሁን እውቀቱ ያለኝ ነገር ላይ አይረ እሷ ደግሞ አየህ ተዘጋጅታ የመጣችው አይረን ላይ ነው እኔ አይረን ላይ ለምን አይደለም አፈሩን ስታነሳላት አፈሩ እሷ የመሰላት ከደም ጋር ሳይሆን ከአይረን ጋር ነው ያገናኘችው ከደም ማነስ ጋር እንደሚገናኝ እውነት ለመናገር አላውቅም ግን በእርግዝና ጊዜ ይሄ ምንድነው ጋዝ ሽታ አፈር ወረቀት ምናምን የሚበሉት በብዛት የአይረን እጥረት ስላላ ህፃናት ኢቭን ልጆቻችን አሁን ግርግዳ ስር ምናምን ይገኛሉ አንዳንዶቹ አፈር ይበላሉና አይረን እጥረት ስላላቸው ነው ሲባል ነው የምሰማው እንጂ ከደም ማነስ ጋር እንደሚገናኝ አላውቅም አታውቂም እንጂ ያገናኝም የሚላው አይደለም አዎ ስንታየው እንትን እንደ ጠበቃ እንደዚህ አታስጨንቂ እኔም እኮ ጠየቅኩኝ እንጂ እንትን ነው የምትመስለው እሱ ጋር ቆመት መስቀለኛ ጥያቄ በደንብ ቢብራራላችሁ አዎ እና እንጠይቃት እንጂ ተው ጠይቅናችሁ እንጂ መልስ ስጡ እኔ መልሻለሁ እኔም ለነገሩ እቺ የኔ እኮ አይጣል ነው እኔ አሁን ከአምሮት ጋር ይያዛል ሲል እሷ ስለ ዚንክና ስለ አይረን እያወራሽ ነበር እኔ ደግሞ አፈር ሲባል ኖርማሊ ከአምሮት ጋር ነው የማያይዘው እንጂ አሁን የጎደለውን አካል ሊሸፍን ታዲያ ሁሉም ፋርማሲ ለምን አይሸጥም አፈሩ ታዲያ እንደዛ ከሆነ እኔም የሚመስለኝ ያው ዶክተር መስለኝ አላውቅም ያው ግምት ነው አይደል ምን ገምተው እዚህ ቁጭ ብለ ከአይረን ጋር አይመስልኝም እኔም ሰው አሁን ብዙ ሰዎች ነፍሰ ጡር ሴቶች አፈር አማረኝ ወይ ደግሞ ይሁን አንዳንድ ይሄ ምግቦች አሉ አይደል ተመላሽ ምግብ ምናምን አማረኝ ምናምን ሲሉ እንሰማለን እኔም የሚመስለኝ ከአምሮት ጋር ይገናኛል እንጂ ይሄ ከደም እንትን ጋር የሚገናኝ አይመስለኝም ከአምሮት ጋር የሚገናኝ ነው የሚመስለኝ እስቲ ዶክተር ናፍቆት ያለችው ነገር ያው ተያያዥነት አለው ከደም ማነስ አንዱ ኮዝ የሆነው አይረን ማጠር ነው እና ስፔሲፊካሊ አይረን እጥረት ኮዝ ያለው አኒሚያ ወይንም ደም ማነስ ይሄ ቆሻሻ ነገሮችን የመውደድ ከነዛ ውስጥም አፈር ቾክ በረዶም ሊሆን ይችላል እንደዚህ ስፖንጅ እንዳለችውም ህፃናቶችም የፍላጎት ይኖራቸዋል ይሄ ምክንያቱም የአይረን እጥረቱ በሰውነታቸው ስላለ ይሄ አይረን ደግሞ ኮንቴንቱ እነዚህ አይነት ነገሮች ላይ ሃይ ነው እና ያ የቦዲ ሪስፖንሳቸው ነው ክሬቭ እንዲያደርጉ ወይንም ፍላጎታቸው እንዲጨምር ለነዛ ነገር የሚያረጋቸውና ሶ ኮመሊኛ ውስጥ እኛ ማህበረሰብ ውስጥ ከአምሮት ጋር ነው የሚያዘው እንደተባለው ነገር ግን ይሄ ከደም ማነስ ጋር የሚያያዝ ነገር ነውና ይገናኛል አልመለሳችሁም እሺ ደም ማነስና ደም መውረድ ሲባል ሰምታችሁ ታውቃላችሁ መውረድ የደም መውረድና ደም ማነስ ሰምታችሁ የምታውቁ ከሆነ ልዩነቱ ምንድነው ግን አጠራር አይደለም አስተያየም አይደለም ሊያን በቹቹም ስትጠራት በሊያም ስትጠራት አይነት ነገር አይደለም ደም ማነስና ደም መውረድ አየ ዶክተር ጭንቅላቷን ነቀነቀች እኔ እኮ ዝም ብዬ ነው መበትነው የቤት መውረድ መውረድ ሲሟል አይ በእንደዛ መሰለኝ የቤት ስምና የቤት ስም ደም ማነስ ያው ቅድም ያነሳነው ነገር ነው ዶክተርም የመለሰችው ነው ደም መውረድ ያልከው ግን ምናልባት ሊሆን የሚችለው ደም ግፊት ምናምን የሚባል ነገር አለና ምናልባት ያ ግፊቱ እንትን ሲያንስ ደም ሊሆን የሚችለው ያው እርግጠኛ ነው እና ደም ግፊቱ ሲያንስ ደም መውረድ ሊሆን ይችላል ደም መውረድ ምን ከስልጣን የሚወርዱ እኔም የሮቤል ሀሳብ ጋር እስማማለሁ አንቺ ደግሞ ጠንከራ ከፍ ያለው ነገር ሲወርድ ደም መውረድ አዎ ደም ግፊት ስንል ይሄ የምንለካው ስንት በ80 የምንለው የለም እሱ ሲወርድ ደም ወረደ እንላለን ደም ማነስ ግን እሷ ያለችው ቅድም ነጭ ደም ሴል ቀይ ደም ሴሉ ሲያንስ ምናምን ያለችው ነገር እሱ ይመስላል ናፍቆት ደህና ሲያወራ ያገኘችውን ሰው እሱ እንዳለው ትላለች እኔ ታገኛለሽ ብልጥ ሰው እኔን ታገኛለሽ አንቺ አሁን አንዳንዴ እንዳለው ነው ሮቤል ደም ማነስ ስንል ያው እንደነገርኳችሁ ቀይ ደም ሲሉ ማነስ ነው ይሄ የደም መውረድ ስንል ደግሞ ቮሊዩም ሰርኩሌት የሚያደርገው በደም ስራችን ውስጥ ሰርኩሌት የሚያደርገው የቮሊዩሙ ወይንም የመጠኑ ማነስ ነው አሁን እንደ ኤግዛምፕል ብናይ
አሁን ብዙ መኪናዎች አሉ ግን ኳሊቲያቸው የወረደ ነው ሶ በደም ትራንስፖርት አያረጉልህም ነው ያ አኒሚያ ነው ወይንም ደም ማነስ የምንለው ነው ግን የደም መውረድ ስንል መኪኖቹ ራሱ አናሳ ናቸው ስለዚህ የሉም ማለት ነው ቮሊዩማቸው ያነሰ ነው ሶ ይሄ ነው ዲፈረንሱ ግን በጣም ኮመንሊ ይምታታበታል ሰው ደም መውረድና ደም ማነስ አንድ አይነት ነገር ይመስላል ግን ኳይት የተለያዩ ነገሮች ናቸው ማለት ነው ሮቢ የመራ ነው ምንም አይልም አይ ለእኔስ የቤት ስምና ቅጽል ስም ያልኩት አያስኬድም አይደሉም እኮ እንደውም ያንቺን ተቃራኒ ነው ያወራችሁ ዶክተር ብዙ ማላችሁ አትግቢ ዶክተር ብዙ ይተራረሙ ሊሄድ እንዴት ተጫወቱ ለደም ማነስ ምክንያት የሚሆኑ ጉዳዮች ምንድናቸው ረሃብ እውነት እኔ ጥሩ ለሚያረጋኝ ደም ያነሰ ይመስለኝ ሲርበኝ ነው ደም ሲበዛም ሌላ ጥልብል ይችላል ደም ማነስ የፈሳሽ እጥረት ከውስጣችን አያጠቂን መልሱን ስጭ እኔ ግን አሁን እዚህ ጋር ከራሴ ተነስቼ ስናገር ረሃቡ ሲተናብኝ አሁን ናፍቆት ካለችው ነው ተነስቼ ደግሞ አስተያየት ልሰጥ የምችለው ቅድም ከአይረን እጥረት ምናምን ሆኗል ብላለችና አይረን እጥረት ደግሞ ያንን ነገር ያስከትላል ብላለች ዶክተር እና ምናልባት አይረን ምንድነው የአይረን እጥረት አንዱ መንስኤ አዎ እና ከምግቦች የምናገኛቸውን ከአይረን ሲያጥረን አዎ ደም ማነስ ሊከሰትብን ይችላል አይረን በደንብ ካላገኘን ከምግቦች ንጥረ ነገር በሚል ያጅልኝ ነው እርግዝና ራሱ አንድ መንስኤ ሊሆን ይችላል እርግዝና ሰዓት ሪዝኑን ባላቅም ወይ ደግሞ ልጁ በጣም ብዙ ንጥረ ነገር ስለሚወስድም ሊሆን ይችላል እርግዝና ራሱ ሊያመጣ ይችላል ሌሎች በሽታዎች ደም ማነስ ሊያመጡ ይችላሉ ብዬ አስባለሁ እሺ ጥሩ ነው ምንም አንዷን ያስቸግረች ሁለቱ ይምጡ ያው ደም ማነስን መንስኤዎችን ስናይ በሶስት ጀነራላይዝ አድርገን መክፈል እንችላለን አንደኛው ያው ምርቱ ሲቀንስ እንዳለው ቀይ ደም ሴል ማነስ ነው ብለናል ምርቱ ሲቀንስ ሊሆን ይችላል ይሄ ምርቱ ደግሞ በምክንያት ይቀንሳል የሚለው ነገር ብዙ ፋክተሮች አሉት ከነዚህ ውስጥም አንዱ እንዳላችሁት የአይረን ማጠር ቫይታሚኖች አሉ ቫይታሚን B12 ፎሊክ አሲድ የሚባሉ እነሱ ማጠር እንዲሁም ሌሎች አሉ ፖይዝኒንጎች መርዛማ የሆኑ ነገሮች በሰውነታችን ሲገቡ እነዚህም የቀይ ደም ሴል አመራረትን ያዛባሉ ሁለተኛው ደግሞ ምንድነው የቀይ ደም ሴላችን ኖርማሊ ለ120 ቀን ሰርኩሌት ያደርጋል ተብሎ ነው የሚገመተው ሶ ከዛ ቀን ባነሰ ጊዜ ውስጥ የመሞት ነገር ይኖራል ይሄ ደግሞ በጣም ብዙ ፋክተሮች አሉት ከሄሪዲተሪ ነገር ወይንም በጄኔቲክ ከሚመጣ ነገር ጀምሮ እንዲሁም ወዲያው ከሚያጋጥሙን ኢንፌክሽኖች የተለያዩ ነገሮች ሲመጣ የነዚህ የቀይ ደም ሴሎች የሚኖሩበት ወይንም የሚቆዩበት በሰውነታችን ጊዜ ያንስና ይሄ የደም ማነስ ያመጣ ይችላል ማለት ነው ሶስተኛው ደግሞ ናፍቆትም እንዳለችው ፍላጎት ሲጨምር ይሄ ማለት እርግዝና አንዱ ፋክተር ነው እርግዝና ከደም ማነስ ጋር የሚያያዝበት ምክንያት በጣም ፍላጎታችን ኤክሰስ ነው ምክንያቱም የልጁም የቀይ ደም ሴል የሚሰራው ከእናትየዋም ስለሆነ ፍላጎቱ ኤክሰስ ነው ስለዚህ በዚህ ጊዜ ደም ማነሱ ይመጣል ማለት ነው ሌላኛው ደግሞ እንዲሁም በመናጠባበት ጊዜ እና የተለያዩ ደግሞ ቋሚ የሆኑ በሽታዎች ኩላሊት በሽታ ሊሆን ይችላል የጉበት በሽታ እንዲሁም ካንሰር ምናምን ሲኖሩ እነዚህ ክሮኒካሊ የደም ማነስ ሊያመጡ ይችላሉ ማለት ነው ግን ኮመንሊ በጣም እኛም እንደ ሀገራችንም ኮመን የሆነው አይረን ዲፊሸንሲ አኒሚያ ነው በጣም እስከ 12% ይደርሳል ተብሎ ነው የሚገመተው which means ከ100 ሰው 12ቱ በዚህ በአይረን እጥረት አኒሚያ ወይንም ደም ማነስ ይያዛል ማለት ነው ስለዚህ እንዳለችው ወፍኪ የደም መፍሰስ ለደም ማነስ ምክንያት ይሆናል አሁን ተፈሰሰ ሰራው አይረን የአይረን እጥረት ራሱ እንዴት ይከሰታል የሚለው ነገር እሺ ኢንዲቴል ደግሞ ይታያል አይረን በተፈጥሮ ከሰውነታችን አይወጣም ማለትም ሪሳይክል ይደረጋል የሚወጡ ቆሻሾች ንጥረ ነገሮች አሉ ኖርማል ከሰውነታችን ውስጥ 10% ብቻ ነው ከሰውነታችን የሚወጣው ያ ደግሞ እንዴት ነው ይሄ አይረን ከሰውነታችን ሉዝ ያደርግ ነው የሚለው ነገር ሲታይ አንዱ መድማት ነው መድማቱ ደግሞ አኪዩት ይሆናል በጣም ከፍተኛ የሆነ መድማት ኦብቪየስሊ ይታያል ወዲያውኑ ችግር ስለሚያመጣ ግን ክሮኒክ የሆኑ መድማቶች ደግሞ አሉ እኛም ማናያቸው በቀላሉ ልናያቸው ማንችል ማለት ነው እነሱ ደግሞ ሌሎቹ ፋክተሮች ናቸው ማለት ነው ዶክተር ግላንቺ ብለንት ነው አንድ ሊያለችው ሳትል ተወጪ ነው
ለራስሽ ምንድነው? እሺ ካውንት ያለሽ ቀለል ያለ ጥያቄ የደም ማነስ ምልክቶች ምን ሊሆኑ ይችላሉ? ቅድም አልሽ ብላለች ማዞር ዶክተር ሊያ እንዳለችው በይልኝ እንግዲህ ማዞር አይን ብዥ ማለት ምናምን አይነት ነገሮች ይመስለኛል። ማዞር አይን ብዥ ያደርጋል። ደም ማነስ ሌላ አዎ እነዚህ ነገሮች ናቸው ከባዱ። ከዛ እንትን ማቅለሽለሽ አይሱ የእርግዝና አይደለም አይደለም ሊሆንም ላይሆንም ይችላል። ማቅለሽለሽ ከዛ ድካም ከፍተኛ የሆነ ድካም መሰማት አርፈህም እንዳላረፈ አይነት ስሜት መሰማት ተኝተህ ስትነሳም ደክሞ ትነሳለህ። ይሄ ይመስለኛል የፀጉር መርገፍ ምናምንም ይያዛል ይመስለኛል። ለምሳሌ እኔ ፍቅርን ስወልድ እንደ እንትን አንሶኝ ነበረ ሆሞ ግን እኔ ደም ማነስ እንደሆነ አላውቅም። ሆሞግሎቢንሽ ወርዷል ነበር የተባለው። አዎ ደም ማነስሽ ነው። በሱ ነው ማውቀው በደም ሐኪም አይደለም። አዎ እርግጠኛ ነኝ። እና ዶክተር እናውራ ችግር የለም በእኔ በኩል ተወራላችሁ። እኔ ያው ዶክተር ናፍቆት ያለችውን ብዙ አላውቀውም ግን ያለችውን ነው እኔ ማውቀው። ቁጭ ብለን ይስጥልኝ ለዚህ በቃ ያዝ ቁጭ ብለን ብድግ ስንነሳ ከተቀመጥንበት ስንነሳ እንደዚህ ብዥ ማለት ማዞር ምናምን የተለመዱ የደም ማነስ ምልክቶች እንደሆኑ ነው ማውቀው። እሺ ዶክተር ያው ኮመን የሆኑትን መልሰዋል። ዋነኛው ማዞር ነው። ማዞር ስንል በተለይ በተቀመጥንበት አካባቢው የሚሄድ ይመስለናል። መድከም እንደተባለው በጣም ከፍተኛ የሆነ መድከም እንዲሁም ደግሞ እንዳለው ቅድም በተለይ የአይረን እጥረት አኒሚያ ከሆነ ባዕድ ነገሮችን የመፈለግ በአይረን እጥረት የሚመጣ ደም ማነስም ይለያል አይደል? ኦኬ ልጠይቃችሁ ነበር ተገላግላችሁ። እሺ አንድ ላይ ተመልሰሽ ዶክተር እና በአይረን እጥረት ከሆነ ደግሞ እንደዚሁ ባዕድ ነገሮችን የመፈለግ ስሜት ይኖራል። መድከም፣ አፒታይት መቀነስ፣ ፀጉር መርገፍ ናፍቂ እንዳለችውም እንደገና ደግሞ በአፋችን አንግሎች አካባቢ ላይ መቁሰል፣ መቆጣት ሊኖር ይችላል። ቴስት ማጣት የከፋ ሄዶ ደግሞ ትሪት ካልተደረገ ወይ ካልታከመ በሰዓቱ ልብ መድከም ድረስ ሊያደርስ ይችላል። ስለዚህ ሰውነት ማበጥ፣ ኦክሲጅን ማጠር ኢቨን ትሪት ካልተደረገ ዴዝ ድረስ ሊደርስ ይችላል እና እነዚህ ያው በአጠቃላይ ደም ማነስ ምልክቶች ናቸው። መፍትሄውስ ምንድነው? መፍትሄ የምንላቸው አሁን መፍትሄውን ስናይ ምንድነው ያመጣው የሚለው ነገር መጀመሪያ እንትን ነው አስፈላጊ ነው። ኮመንሊኛ ጋር የሚደረገው ለምሳሌ አሁን በአይረን እጥረት የመጣ ደም ማነስ ነው ከተባለ አይረን ዋን ብቻ ታብሌቷን ተወስዶ የመግባት ነገር አለ። ግን እንዳልኩ አሁን በአይረን እጥረት ራሱ የመጣ አኒሚያ ብዙ ፋክተር አለው። ደም ሉዝ ማድረግ ላይ ማለት ከፍተኛ የሆነ ፔሪድ ላይ ሊሆን ይችላል። እማናያቸው ብሊዲንጎች አሉ ከሽንት ጋር እንዲሁም ከአንጀት የሚመጡ ብሊዲንጎች አሉ። እነዛ ምንድን ናቸው? ኮዙ ምንድን ነው? አንዳንዴ ደግሞ ያው በጣም ሬርሊ ነው ምግብ በመቀነስ የአይረን እጥረት አኒሚያ የሚመጣውና ብዙ ጊዜ አንጀት ላይ ያሉ ችግሮች ያንን የበላነውን አይረን ራሱ በአግባቡ ሰውነታችን እንዳይጠቀም ያደርጋል። ያ ነገር አለ ወይ የሚለው ነገር በጣም መታየት አለበት። ከዛ በኋላ ነው ሕክምናው የሚሆነው። እነሱ ነገሮች ታይተው ሕክምናው አንድ ላይ ነው የሚሄደው ከታብሌቱ ጋር ማለት ነው። እርግዝና ካልሆነ በስተቀር ያው እርግዝና እንዳልኳችሁ ዴማንዱ ወይም ፍላጎቱ በመጨመሩ የሆነ ምክንያት ስለሆነ የሚመጣው እነዚህ ኮዞች ታይተው ትሪት መደረግ ይኖርባቸዋል ማለት ነው። ሌላ ደግሞ ያው አመጋገብ ላይ ያው እንዳልኳችሁ በምግብ ብዙም አይመጣም፣ ግን ሰፕሊመንት እንደማድረግ አይረን ኮንቴን ያላቸው ምግቦችን መመገብ። የስጋና የስጋ ውጤቶች ጥሩ የተባለውን አይረን በውስጣቸው ወይንም ለቀይ ደም ሴል መመረት ጥሩ ኢንፑት የሚሆኑ የአይረን አይነት ይይዛልና ያው እነሱን መመገብ ይመከራል። ግን ቬጂቴብሎችም አይረን ኮንቴን አላቸውና እነሱንም መመገብ አስፈላጊ ነው ማለት ነው። በጣም ጥሩ ዶክተር። እኔ ጨርሻለሁ። የቀረ እኔ ሳላነሳው እናንተ መጠየቅ የምትፈልጉት ጥያቄ ካለ እድል ልስጣችሁ። አመሰግናለሁ። ምንም ማለት የኔ ጥያቄ ብዙ ሰዎች እንደዚህ ደም ማነስ እንዳለባቸው ሲያስቡ ወይም ደግሞ ደም ማነስ አለባቸው ሲባሉ ጉበት መብላት፣ የቪምቶ መጠጣት፣ የቲማቲም እንትን መጠጣት፣ ድል ቆርቆሮ ምናምን ቴንኪዩ ጁሱን መጠጣት፣ ካሮት መጠጣት ምናምን ደም ይሞላል ተብሎ ይታሰባልና የእውነት ይሄ ነገር ይሰራል ወይ? መፍትሄ ነው ወይ? እንዳልኳችሁ የስጋ ውጤቶች በተለይ አንዳልሹ ጉበት ምናምን የአይረን ኮንቴንታቸው ጥሩ ነው። ከጥሩ ከመብዛቱን ባሻገር ኳሊቲ ቆንጆ የሆነ ለቀይ ደም ሴል መመረት ጥሩ ኢንፑት የሚሰጥ
ሄም የምንለውን አይረን ስለሚይዝ ሞር ይመከራሉ። አሁን ቪንቶ መጠጣት ምናምን ሞር ከቮሊዩም ጋር እንዳልኳችሁ የደም ግፊቱ ሲወርድ ወይንም ይሄ ደም ወረደ ስንል ለሱ ሞር ኢፌክት ይኖረዋል። እንዳልኩሽ ቬጂቴብሎች ደግሞ አሪፍ አይረን አላቸው። ያው እንደ ስጋው ባይሆኑ እነሱን መውሰድ ይጠቅማል። ግን ሞር ኮንሰርን ልናደርግ የሚገባው ያው አይረን ከሰውነታችን የሆነ ምክንያት ከሌለ ስለማይወጣ ምንድነው ያመጣው የሚለውን አይቶ መታከሙ ምክንያቱን ማወቅ እና እሱን ማከም የተሻለ ውጤት ይኖረዋል ማለት ነው። እሺ እኔ ደግሞ ዶክተርን መጠየቅ የምፈልገው ያው በየሆስፒታሉ ብዙ የታመሙ ሰዎች አሉና ለነሱ ደም ስጡ፣ ደም ለግሱ ምናምን ይባላል እና ብሊዲንግ ደግሞ ለደም ማነስ አንዱ ኮዝ ነው ብለሻል። እና ደም የሚለግሱ ሰዎች በየጊዜው ደም የሚሰጡ ሰዎች አሉ። ለዛ ነገር ያጋልጣቸዋል ወይ? አሁን ያው ኖርማሊ በ120 ቀን ቀይ ደም ሴል ከሰውነታችን ይወገዳል። እኛ ለገስነውም አልለገስነውም ያን ታስቦ ነው ደም የሚሰጠው። ግን ክሮኒካሊ ማለት በተደጋጋሚ ብለድ የምትሰጥ ከሆነ አብረክ አይረኑን ነው የምትሰጠው። ስለዚህ ይሄ በጣም በተደጋጋሚ ያለ አይደል ፍሪኩዌንትሊ የሚሰጡ ሰዎች ሰምሃው ለአይረን እጥረት ሊጋለጡ ይችላሉ። በየስንት ጊዜው ነው መስጠት ያለ? ከ3 ወር እስከ 6 ወር ምንም ነገር ሪስክ ከሌላቸው ማለት ነው። ግን እንዳላቸው ሪስክ ፋክተር በሽታዎች ታይቶ ደግሞ መቀነስ ያለበት ይቀነሳል ማለት ነው። እኔ የተማርኩትን ላጥና ልከልስና ዝም ብለሽ ብቻ ሊያ እንዳለችው ብለሽኝ እንጂ አጥንቼ ይመጣል። እሺ ሊያ እንዳለችው ትማር። አይ ቅድም ማዞር ብያለሁ። ሊያ እንዳለችው በይና አንቺም ለተመልካች ነገርሽልኝ ያላልሽው ቤት እንደ ዶክተር ስሞት ልሽ በይላት እባክሽ ነው አንተማ በልታል። እሺ ሊያ እንዳለችው አንድ ላይ ቀጥላ ተዘጋጅታ ትመጣና ያላትን እውቀት ታካፍለናለች። እንዳልሽው ምንም እውቀት የለኝም። አመሰግናለሁ። እሺ እናመሰግናለን ስለነበረን ጊዜ ዶክተር። ጥሩ ማብራሪያ ነበር፣ ጥሩ ቆይታ ነበር። ዶክተር ሀዊ ንጉሱ ፋሚሊ ሜዲሲን እና የቤት ለቤት ሕክምና ስፔሻሊስት እዚህ ድረስ መጥተሽ ጥሩ ግንዛቤ የሚያስጨብጥ መረጃ ወይ መልእክት ስላስተላልፍሽልን በቻናል 1 እሑድ 1 ላይ ስም እናመሰግናለን። እኔም አመሰግናለሁ። አሪፍ ቲም ነበራችሁ። እናመሰግናለን።